ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 7 ቀን 2018 ዓመተ ምህረት የምሽት ዜናዎችን ይዘንላችሁ ቀርበናል። የምኒልክ እዝ በሳይንት በራያና በሰቆጣ ግንባሮች በአገዛዙ ሰራዊት ላይ አንጸባራቂ ድል ተቀዳጅቷል። ዝርዝር መረጃ ይዘናል። ትላንት ከኤርትራ ጋር መስራትን በባንዳነት ሲፈርጁ የነበሩ የብልጽግና ሰዎች ዛሬ ባልተረጋገጠ ወሬ ጮቤ መርገጣቸው መነጋገሪያ ሆኗል። የሱዳን የእርስ በርስ ጦርነት ድንበር ተሻግሮ በኩምሩክ ከተማ በተፈጸመ የድሮን ጥቃት ንጹሃን ተጨፈጨፉ። ኢራን በአሜሪካ ላይ ምንም አይነት እምነት እንደሌላት ስታስታውቅ የሆርሙዝ የባህር መስመር ሁኔታ እጅግ ውስብስብ መሆኑ ተነገረ። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የምኒልክ እዝ በሳይንት በራያና በሰቆጣ ግንባሮች የአገዛዙ ሰራዊት ላይ ድል ተቀዳጀ። የጀግናው የአማራ ፋኖ የአገዛዙን ወራሪ ሰራዊት አከርካሪ የሚሰብሩና ታሪክ የማይረሳቸው አንጸባራቂ ድሎችን በተለያዩ ግንባሮች ማስመዝገቡን ቀጥሏል። ዛሬም እንደ ትላንቱ የአማራ የቁርጥ ቀን ልጆች በጠላት ላይ መርዶ የሆኑ የድል ዜናዎችን እያበሰሩ ይገኛሉ። የምኒልክ እዝ አርበኞች በሳይንት ግንባር ባካሄዱት መጠነ ሰፊ አውደ ውጊያ 83 የአገዛዙን ወታደሮች በመደምሰስ አንጸባራቂ ድል ተቀዳጅተዋል። አርበኛ ቀኛዝማች ይታገሱ አራጋው ልጆች የተመራውና ከሳይንት አጅባር እስከ ደንሳ ምድር ድረስ የሸፈነው ይህ የቆረጣና የከበባ ጥቃትም ጎልፍ የጠላት ይዞታዎችን በፋኖ ቁጥጥር ስር እንዲውሉ አድርጓል። በዚህ ተጋድሎ አንድ የአየር መከላከያ በቦምብ ጥቃት ከጥቅም ውጭ ሲደረግ 3 ወታደራዊ ተሽከርካሪዎችና በርካታ የጦር መሳሪያዎች በጀግናው ፋኖ እጅ መውደቃቸው ታውቋል። ወደ ራያ ግንባር ስናቀና ደግሞ በጀብደኛው ምኒልክ እዝ 102ኛ ኮር ስር የሚገኘው የ12ኛ ክፍለ ጦርን ለማጥቃት የመጣው የጠላት ኃይል ድባቅ ተመቷል። ግንቦት 7 ቀን 2018 ዓመተ ምህረት የአገዛዙ ሰራዊት በሰሜን ወሎ ዞን ራያ ቆቦ ከተማ አቅራቢያ በአዲስ ዓለም በርና በስንደዶ በር በኩል የ12ኛ ክፍለ ጦርን ከበባ ውስጥ ለማስገባት ቢሞክርም በአርበኛ ሀብተ ማርያም መንበሩ የሚመሩት ልማደኞቹ የፋኖ አባላት ጥቃቱን በመቀልበስ በጠላት ላይ መጠነ ሰፊ ኪሳራ አድርሰዋል። የአንደኛ ሁለተኛና ሶስተኛ ሻለቃ ብርቱ ምት መቋቋም ያቃተው የአገዛዙ ሰራዊት አስከሬኑን እንኳን ማንሳት ተስኖት በውርደት ወደ መጣበት ተመልሷል። ሽንፈቱን መቋቋም ያቃተው አገዛዙ በዋጃ ከተማ ዋልካ መንደር አካባቢ በከፈተው የከባድ መሳሪያ ጥቃት 2 ንጹሃንና 6 ከብቶችን ገድሏል። በተመሳሳይ መረጃ ከላሊበላ ወደ ሰቆጣ በከባድ መሳሪያ ሽፋን ለመንቀሳቀስ የሞከረው የብልጽግና ወራሪ ሰራዊት በደረሰበት መብረቃዊ የደፈጣ ጥቃት 25 ወታደሮቹ ተደምስሰዋል። አርበኞቹ በወሰዱት ፈጣን እርምጃ ክፉኛ የተደናገጠው የአገዛዙ ጦር ዙ23 መሳሪያን በዘፈቀደ ወደ ንጹሃን በመተኮስ የሁለት አርሶ አደሮችን ቤትና ንብረት ማቃጠሉ ተገልጿል። በተጨማሪም በማህደረ ማርያም፣ በዋንዛዬ ከግንዳ ጠመም እስከ ልጫ እንዲሁም በገላውዲዮስ ከተማና በአካባቢው በተካሄደ አውደ ውጊያ የሜጀር ጀነራል ባንታባተ ልጆች በወሰዱት የተቀናጀ እርምጃ በሜካናይዝድና በድሮን ታግዞም ሲኳትን የነበረውን የጠላት ስብስብ አከርካሪውን በመስበር የቀጠናውን የበላይነት ተቆጣጥረዋል። የጠላት ስብስብ ክፉኛ ተፍረክርኮ መፈራረሱንና የባንዳዎች ቀን ጨልሞ መካነ መቃብራቸው የተቆፈረበት ድል መመዝገቡም ተረጋግጧል። ትላንት ከኤርትራ ጋር መስራትን በባንዳነት ሲፈርጁ የነበሩ የብልጽግና ሰዎች አብይ አህመድ አስመራ ሊሄድ ነው በሚል መሰረት የሌለው መረጃ ጮቤ መርገጣቸው መነጋገሪያ ሆነ። የአገዛዙ ደጋፊ አክቲቪስቶችና የብልጽግና ማህበረሰብ አንቂዎች በኤርትራ መንግስት ላይ ሲያወርዱት የነበረውን ስልታዊ የቃላት ጦርና ውግዘት ወደ ጎን በመተው ዛሬ ባልተረጋገጠ ወሬ ጮቤ መርገጥ መጀመራቸው አዲስ ትዝብት ሆኗል። ባለፉት ጥቂት ወራት ከኤርትራ ጋር አብሮ መስራትን እንደ ባንዳነትና እንደ ሀገር ሻጭነት ሲፈርጁ የነበሩ እነዚህ ድምጾች የብልጽግና ቁንጮ አብይ አህመድ ከፕሬዝዳንት ኢሳያስ አፈወርቂ ጋር ለመስማማት ወደ አስመራ ሊያቀኑ ነው የሚል መሰረት የሌለው ጭምጭምታ መናፈሱን ተከትሎ ያልተጠበቀ የመንፈስ ለውጥ አሳይተዋል። ይህ ድርጊት አገዛዙና ደጋፊዎቹ በዲፕሎማሲያዊ ረገድ በገቡበት ማጥ ውስጥ ሆነው መውጫ ቀዳዳ ለመፈለግ ሲሉ እንዴት የትላንት ማንነታቸውንና ቃላቸውን እንደሚክዱ በግልጽ ያሳየ ነው ተብሏል። በተለይም ቀደም ሲል ከኤርትራ ጋር የሚደረግ ማንኛውም ግንኙነት ሀገርን ማስደፈር በሚል ሲወርፉና ሲያጣጥሉ የነበሩ ግለሰቦች ዛሬ ያንን ወሬ የድል ዜና አድርገው ለማቅረብ መሞከራቸው በታዛቢዎች ዘንድ ትልቅ ትዝብትና ሳቅን ጭሮባቸዋል። ምንም እንኳን አብይ አህመድ ወደ አስመራ ይጓዛሉ የሚለውን መረጃ የሚያረጋግጥ አንዳችም ይፋዊ ምንጭ ባይኖርም የአገዛዙ አክቲቪስቶች ግን የራሳቸውን ምናባዊ ድል በመፍጠር ላይ ተጠምደዋል። ይህም የሚያሳየው አክቲቪስቶቹ ትክክለኛ መረጃን ከመመርመር ይልቅ ለፕሮፓጋንዳ ፍጆታ የሚመቻቸውን ማንኛውንም ወሬ ሳያጣሩ እንደሚ
እንደሚቀበሉ ነው። ይሁንና የፋኖ ኃይሎች ከጠላት ኤርትራ ጋር አብረው እየሰሩ ስለሆነ ትግሉን ጥለን ወጣን ሲሉ የነበሩ የአማራ የህልውና ትግል ከዳተኞችም አገዛዙ ከኤርትራ ጋር ለመስራት አስመራ ሊሄድ ነው የሚለው መሰረተ ቢስ መረጃ እውን ከሆነ የከዳተኞቹ መጨረሻ ምን ይሆናል የሚለው ሌላው ፈገግ ያሰኘ ተጠባቂ ጉዳይ ሆኗል። በሌላ በኩል በመንግስት ደጋፊዎች ዘንድ እንዲህ ያለ መሰረተ ቢስ ግርግር ባለበት በዚህ ወቅት በትላንትናው ዕለት በሱዳኗ ፖርት ሱዳን ከተማ ሌላ መሬት የረገጠ እንቅስቃሴ ተመዝግቧል። ከአማራ፣ ከኤርትራ፣ ከትግራይ ማህበረሰብ የተውጣጡ ታዋቂ ማህበረሰብ አንቂዎችና ግለሰቦች የተሳተፉበት የጋራ ውይይት ተካሂዷል። ይህ የጋራ መድረክ በዋናነት በቀጠናው ህዝቦች መካከል ስላለው ዘላቂ ሰላም፣ ስለ ቀጣይ ትብብሮችና አገዛዙ በቀጠለው ጦርነትና አለመረጋጋት ውስጥ ህዝቦች እንዴት በጋራ ሊቆሙ እንደሚችሉ የመከረ መሆኑ ተገልጿል። የአገዛዙ አክቲቪስቶች ባልተረጋገጠ የመሪዎች እርቅ ወሬ ራሳቸውን እያታለሉ ባሉበት በዚህ ወቅት በፖርት ሱዳን የታየው አይነት ህዝባዊና ቀጠናዊ ትብብሮች ግን ይበልጥ ትርጉም ያለው አቅጣጫ እየያዙ መምጣታቸውን ለብዙዎች ተስፋ የሰጠ ሆኗል። የሱዳን የእርስ በርስ ጦርነት የኢትዮጵያን ድንበር ተሻግሮ በኩምሩክ ከተማ በተፈጸመ የድሮን ጥቃት ንጹሃን ተጨፈጨፉ። የሱዳን የእርስ በርስ ጦርነት ድንበር ተሻግሮ በኢትዮጵያውያን ላይ ቀጥተኛ አደጋ መደቀኑን በግልጽ የሚያሳይ አሰቃቂ ክስተት ተመዝግቧል። ከሱዳን ጋር በሚዋሰነው የቤሻንጉል ጉሙዝ ክልል አሶሳ ዞን ኩምሩክ ወረዳ ውስጥ በሚገኘው የኩምሩክ ከተማ በተፈጸመ የድሮን ጥቃት የዓለም አቀፉ የስደተኞች ድርጅት IOM ሰራተኛን ጨምሮ ቢያንስ 8 ንጹሃን ዜጎች መገደላቸውን የአካባቢ ነዋሪዎችና የጤና ባለሙያዎች አስታውቀዋል። ጥቃቱ የተፈጸመው ከጠዋቱ 5 ሰዓት አካባቢ ሲሆን ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው ኩምሩክ ከተማ ውስጥ ሰዎች በብዛት በሚሰበሰቡባቸውና የቡና መጠጫና የንግድ ስፍራዎች ላይ መሆኑ ተገልጿል። የዓይን እማኞች ድሮኗ የመጣቸው ከሱዳን ብሉናይል ግዛት አቅጣጫ መሆኗን ጠቁመው የሱዳን ጦር ከፈጣን ድጋፍ ሰጪ ኃይሎች RSF ጋር እያደረገ ባለው ጦርነት ሰበብ ይህንን ጥቃት መፈጸሙን አንስተዋል። የሱዳን ጦር RSF ታጣቂዎች ወደ ድንበሩ ገብተዋል በሚል ጥርጣሬ በንጹሃን ላይ በፈጸመው በዚህ ጥቃትም የሟቾች ቁጥር 13 እና ከዚያ በላይ ሊደርስ እንደሚችልም ተነግሯል። የአደጋው ሰለባ ከሆኑት መካከል ከፍተኛ ደም መፍሰስ ህይወቱ ያለፈ አንድ ህፃን ልጅ፣ 5 ወንዶችና 2 ሴቶች እንደሚገኙበት የሕክምና ባለሙያዎች አረጋግጠዋል። በተጨማሪም የIOM የአእምሮ ጤናና የስነ ልቦና ድጋፍ ሰጪ ባለሙያ ህይወቱ ሲያልፍ፣ ሌላኛው የድርጅቱ ሰራተኛ ደግሞ እግሩን እስከ ማጣት የደረሰ ከባድ ጉዳት ደርሶበታል። ሁኔታው ከአቅም በላይ በመሆኑ ቁስለኞች በዓለም አቀፉ የቀይ መስቀል ኮሚቴ ተሽከርካሪዎችና በአምቡላንሶች ታግዘው ወደ ሆስፒታል ተልከዋል። በተመሳሳይ የRSF ታጣቂዎች የኢትዮጵያ መከላከያ ሰራዊት የደንብ ልብስ ለብሰው በድንበር አካባቢ በሚገኙ ቀበሌዎች ውስጥ በመንቀሳቀስ በንጹሃን ላይ ዘረፋ፣ ማስፈራራትና ጾታዊ ጥቃት እየፈጸሙ መሆኑን ነዋሪዎች አጋልጠዋል። እነዚህ ታጣቂዎች ያለ ክፍያ በመብላትና በመጠጣት አብይ ይክፈላችሁ በማለት ነዋሪውን እንደሚያንገላቱ የተገለጸ ሲሆን በአካባቢው ባለው የጸጥታ ችግር ምክንያት ለቆሰሉ ሰዎች እርዳታ ማድረስ ፈታኝ ሆኗል ተብሏል። ይህ በኢትዮጵያ ግዛት ውስጥ የተፈጸመው ጥቃት በሁለቱ ሀገራት ድንበር ላይ እየተባባሰ የመጣውን ውጥረት ተከትሎ የተከሰተ ሲሆን የሱዳን ጦር በብሉ ናይል ግዛትና በአልፋሽጋ አካባቢ ተጨማሪ ጦርና ጸረ አውሮፕላን መከላከያዎችን አስፈረዋል። ምንም እንኳን በኢትዮጵያ ግዛት ውስጥ የጸጥታ መደፍረሱ እያደገ ቢመጣምና የንጹሃን ሕይወት በድሮን ጥቃት ቢያልፍም አገዛዙ በኩምሩኩ ክስተት ዙሪያ ዝምታን መርጧል። ኢራን በአሜሪካ ላይ ምንም አይነት እምነት እንደሌላት ስታስታውቅ የሆርሙዝ የባህር መስመር ሁኔታ እጅግ ውስብስብ መሆኑ ተነገረ። ሚኒስትሩ በኒው ዴልሂ በሚካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተገኝተው እንደገለጹትም ኢራን ድርድር የምትፈልገው አሜሪካ በጉዳዩ ላይ እውነተኛና ቁርጠኛ መሆኗ ከተረጋገጠ ብቻ እንደሆነ ገልጸዋል። ጦርነቱን ለማቆም የሚደረገው ድርድር አሁንም እንደተቋረጠ መሆኑን የጠቆሙት ሚኒስትሩም ከአሜሪካ የሚመጡ እርስ በእርሳቸው የሚጣረሱ መልእክቶች ዋሽንግተን ለድርድር ያላት ፍላጎት እንድትጠራጠር እንዳደረጋት አስረድተዋል። ዓለም አቀፍ ትኩረት የሳበው የሆርሙዝ የባህር መስመር በተመለከተም ሚኒስትሩ ማብራሪያ ሰጥተዋል። ከቴህራን ጋር በጦርነት ውስጥ ከሚገኙት በስተቀር ሁሉም መርከቦች በመስመሩ ማለፍ እንደሚችሉ ያረጋገጡት አራግቺ ለማለፍ የሚፈልጉ መርከቦች ግን ከኢራን የባህር ኃይል ጋር ቅንጅት ማድረግ እንዳለባቸው አሳስበዋል። በዚሁ ስትራቴጂካዊ የባህር መስመር ዙሪያ ያለው ሁኔታ በአሁኑ ወቅት እጅግ ውስብስብ መሆኑንም አክለዋል። በፓኪስታን አደራዳሪነት የተጀመረው የሽምግልና ሂደት ሙሉ ለሙሉ ባይከሽ
ቢከሽፍም በችግር ውስጥ እንደሚገኝ ሚኒስትሩ ገልጸዋል። ኢራን ለዲፕሎማሲ እድል ለመስጠት የተኩስ አቁሙን ለማስቀጠል ጥረት እያደረገች ቢሆንም ፈላጊ ሆኖ ከተገኘ ግን ወደ ጦርነቱ ለመመለስ ዝግጁ መሆኗን አስጠንቅቀዋል። የአራጊቺ መግለጫ የወጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያላቸው ትዕግስት እያለቀ መሆኑን ከተናገሩም ከጥቂት ሰዓታት በኋላ ነው። ትራምፕ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር ባደረጉት ውይይት ቴሄራን የባህር መስመሩን ዳግም እንድትከፍት መስማማታቸውን መግለጻቸው የሚታወስ ሲሆንም አራግቺ በበኩላቸው ኢራን የችግሩ መፍትሄ አካል መሆን የሚችል ማንኛውም አገር በተለይም ቻይናን ታደንቃለች በማለት አገራቸው ለሰላም ጥረቶች ያላትን አቋም አንጸባርቀዋል። ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ ከሜይ 23 እስከ 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ይካሄዳል። ጉባኤው የአማራውን ጽናትና የመቋቋም አቅም በመፈተሽ የህልውና ትግሉን ግብና ቀጣይ ፖለቲካዊ ሁኔታዎችን ማመላከት በሚል ጭብጥ ይካሄዳል። ይህ ጉባኤ የአማራን ጉዳይ ከህልውና ጥቃት ነባር አቀራረብ በተለየ ጽናትንና የነገውን ፖለቲካዊ ሁኔታ አመላካች በሆነ አቀራረብ መልሶ የመግለጽና የማመላከት አቀራረብ ይከተላል። በመሆኑም በዚህ ዓለም አቀፍ የአማራ ሳይንስ ጉባኤ የመሳተፍ ፍላጎት ያላችሁ በሰሜን አሜሪካ የምትገኙ የአማራ ተወላጆችና ኢትዮጵያውያን በጉባኤው እንድትታደሙ ተጋብዛችኋል። ጉባኤው በአማራው ላይ በሚፈጸሙ መዋቅራዊ በደሎች፣ ታሪካዊና ፖለቲካዊ ገጽታዎች ላይ የብሔር ፌዴራሊዝምና አማራጭ ፖለቲካዊ ስርዓቶች፣ የዲያስፖራ ተሳትፎ፣ የሚዲያና ባህል ንቅናቄዎች፣ በአማራው ላይ የታወጀው ጦርነትና መሰል ከ10 የሚበልጡ ርዕሰ ጉዳዮች ላይ የጥናታዊ ጽሑፍ ናሙናዎች የሚቀርቡበት ነው። ተሳታፊዎች ታሪክን፣ ፖለቲካን፣ ሕግን፣ ወቅታዊ ጥናቶችን፣ አንትሮፖሎጂን፣ ሃይማኖትን፣ ሚዲያን፣ የባህል ጥናቶችንና የሰላም ግንባታን የሚያሳትፍ የእርስ በርስ ጥልቅ ውይይት ያደርጋሉ። ጉባኤው የሚካሄደው የፊታችን ግንቦት ወይም በሜይ 23ና 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬተራንስ ፕላዛ ነው። ድጋሚ ለማስታወስ ሳተርዴይ ሜይ 23፣ ሰንዴይ ሜይ 24 ሰዓቱ ከ8 ኤኤም እስከ 6 ፒኤም ሲሆን ጉባኤው በአካል በሚገኙ ተሳታፊዎች የሚካሄድ ይሆናል። አማራ ጆርናል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም